ሰላም ጤና ይስጥልን ክቡራትና ክቡራን የአዳምቲ ቤተሰቦች እንደምን አላችሁ እንደምሰነበታችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን በዛሬው ዕለት ይዤላችሁ የቀረብኩት ቪዲዮ በጣም ነገሮችን ጠንቀቅ ብለን እንድናይ የሚያመላክት ነው እውነት ለመናገር ትንሽ በጣም ለመስማትም ሊከብዳችሁ ይችላል እንግዲህ በሳውዲ አረቢያ ወንድሙን አረደ የተባለው ነው ይዤላችሁ የቀረብኩት ወንድሙን አረደ ሲባል ግን የእናት ልጅ ይመስለን ነበር ማን ነው በእውነት የእናቱ ልጅ ወይም የአባቱ ልጅ ነው የታረደው ወይስ ምንድነው የሚለው ነገር እናያለን በነገራችን ላይ ተይዟል የተያዘበትን ቦታ ግልጽ አድርገን እንነግራችኋለን በትንታኔው ላይ ተጠብቁን ሌላው ደግሞ ቤተክርስቲያን ውስጥ ግብረ ሰዶሞች አልገቡም የሉም የሚሉ አንድ አባት ተገኝተዋል በነጋሽ ሚዲያ ላይ የቀረበው ግብረ ሰዶማውያንን የማጥፋት ዘመቻ ብለን እኔም ቪዲዮ ሰርቻለሁ እንግዲህ እንደውም እነሱን የማጥፋት ዘመቻ ቁጥር 1 ብዬ ነበር ያስቀመጥኩት እግዚአብሔር ቢረዳን ብዙ እንገፋበታለን እና በነጋሽ ሚዲያ የተላለፈው ግን ሐሰት ነው ቤተክርስቲያንን ለመወንጀል ነው ቀጥረኞች ናቸው ያሉ አባት አሉ እንግዲህ እነ ነጋሽ ሚዲያ ቀጥረኛ ሆነው ለማን ነው ቀጥረኝነታቸው በእውነት ቀጥረኝነታቸው እንደውም ቢቻል ለእግዚአብሔር ነው እንደው ለማን ነው የሚለው እናጣራለን እነ አባት እስከምን አንፃር ነው ግብረ ሰዶሞችን ስንከላከል እንዳንከላከል በፊት እንቅፋት ሊሆኑ የሞከሩበት የሚለው ነገር እናያለን የቤተክርስቲያን ስም እየጠለሸ ነው ብሎ ማሰብ ሊሆን ይችላል እሱን በትንታኔው አብረን እንመለከተዋለን ሌላው ደግሞ እንግዲህ በጣም በሚደንቅ ሁኔታ ከሀገር ዘንዶ ጋልቦ የሚመላለስ ሰው አለ የተባለ ነው ኢትዮጵያ ውስጥ እንግዲህ እንዳትፈሩሽ እንስላችሁ ደግሞ በረዘግታችሁ ተቀመጡ አሉ እንግዲህ ከሀገር ዘንዶ ጋልቦ የሚመላለስ ሰው የሚመላለስ ፍጥነቱ እንደውም ከአውሮፕላን የሚፈጥን ነው እየተባለ ነው እሱን ማን ነው ምንድነው የሚለውን እንመለከታለን ጊዜ ካለን በመጨረሻ ሰዓት ደግሞ እመቤታችን ድንግል ማርያም እንግዲህ ነሐሴ 16 ቀን ፍልሰታዋ ብለን የምናከብረው ሱባኤያችን የጨረስንበት ቀን ነው በዚህ ሰዓት እመቤታችን ትከብራለች ግን ስለ ረፍቷ አንድ መምህር የተናገሩት በጣም ውስጤን ስለመሰጠው አቀርብላችኋለሁ እመቤታችን ባታርፍ ኖሮ ድንግል ማርያም ባትሞትና ባታርፍ በስጋ ባታርፍ ኖሮ ምን ይፈጠር ነበር የሚለውን ትልቅ ምስጢራዊ ነገር ይነግሩናል እሱን እንመለከታለን ላይክ ሼር ሰብስክራይብ ማድረግ እንዳይረሳላለኝ ወደ ዋናው ፕሮግራማችን እንሄዳለን እስከዛ ከኛ ጋር ቆዩ አብራችሁ እስከ መጨረሻው አድምጡት ቁም ነገር ተሸምቱበታላችሁ ብዙ ጊዜ የሚደረጉ ነገሮች አሉ ስክሮል የሚደረጉ ብዙ ነገሮች አሉ ቁም ነገር የሚፈልጉ ሰዎች ደግሞ እዚህ ይቆያሉ እርሶ ከየትኛው ነዎት ከቁም ነገሩ ነዎት ወይስ ከስክሮል የሚለው ራስዎን ይፈትሹ ይለዩላለው ወደ ፕሮግራሙ ገባለኝ ሰው መግደል ይችላል ሰው ታርምት ምትወብን እኛ ባንድ 2 ደቂቃ ነው ሰው ምናር በ2 ደቂቃ ፍራቻን እንደሌለን ታጣላችሁ ሲፈራላችሁ እኛ እንደ ሌላ ሰው አይደለም ጀብ አናቅም ጀርጀር ሱታ ጀደ ቬክተር ኦሮሞ ነው ጋመማ ቦታ ከያዝን እኛ አንድ ሰው መፍታታችን ከምረን ዝምብላ ግድሩን ዝምብላ አጣጥብም እንደ አንቺ እዝገስቲ ገብተሽ የወሎ ኦሮሞ ከምሴ ጋራ ገብተሽ ወላሂ በጋልነት እንጎራበታለን ሰው እኛ ጋር ከደረሰ ሰው እንዳንተው ሁሉም ያውቃል ሰው ገጋው 2 ደቂቃ ሞቷል ገጋው ጎነኝ ዳበር ገጋው ብቆራስ ምንመዩ እናቴ እኔ ብቻ ነው ያለችው ገጋው ብቆ መሞት 2 ደቂቃ እናቴ እኔ ብቻ ነው ያለችው እናቴ ገጋው ብቆራ መሞት ወላሂ ቃሉን ጀላበር ቦላይዞ ፍራቻም ቢሆን ልምወሎ ተቆባገለ ባገ
እንግዲህ የመጀመሪያውና ዋነኛው ነገር እንዴት ወንድም ወንድሙን ያርዳል እየተባለ በጣም እየተነገረ ነው። አንድ ሀገር ተወልደው ከአንድ ኢትዮጵያ ምንጭ መንጭተው ሁለቱም ችግር ይዟቸው በችግረኛነት ሀገር ለቀው ሳውዲ አረቢያ ተሰደው በረሃ እየበላቸው ውሃ እየጠማቸው ቤተሰብ እየናፈቃቸው ይህን ሁሉ ችግር ተቸግረው ሄደው እንዴት ተስማምተው መስራት ያቅታቸዋል? እንዴት የገዛ ያገሩ ልጅ ወንድሙን እንዴት ያርደዋል ብለው ብዙ ሰዎች በጣም ተበሳጭተዋል። ሁላችንም ተሰምቶናል። ግን ይሄ ነገር ከምን መጣ የሚለውን ከስሩ ማየት መቻል አለብን። ከምንጩ ማየት መቻል አለብን። ከሆነ ዓመታት በኋላ ከላይ ጀምሮ ነው መቼም የአሳ ግማቱ ከጭንቅላቱ እንደሚባለው ከላይ ጀምሮ ከአስተዳደሮች ጀምሮ ከትምህርት ካሪክለማችን ጀምሮ ትውልዱን እያነጸ ሳይሆን እያበላሸ ስራ ስትሉ ስራ መስራት የማይፈልግ በአቋራጭ ለመበልጸግና ገንዘብ ለማግኘት የሚፈልግ ትውልድ አእምሮው ላይ ተገንብቶበት ጥረህ ግረህ በላብ በወዝብ ላይ የሚባለው ፍጹም የእግዚአብሔርን ትእዛዝ ከውስጡ ፍቆ አውጥቶ በአቋራጭ መገስገስ የሚፈልግ ትውልድ የተቀረጸበት ዘመን አለ። ከዚህ ጊዜ ጀምሮ እስከዚህ ጊዜ አለላችሁ አድገንበታል። ሙሉ በእኛ እድሜ ትውልድ የከሰረበት ትውልድ የባከነበት እድሜ የከሰረበት በአቋራጭ በሌብነት በዘርፊያ በሙስና ሄደው የከበሩበት ዘመን በትክክለኛው መንገድ ሊሄድ ያለ ደግሞ የቆረቆዘበት እንዲህ ሁለት ልጆች አራጅና ታራጅ ሁለቱም ኢትዮጵያዊ ምስኪን ድሃዎች ናቸው። ሁለቱም ተቸግረው ነው ውጭ ሀገር ሄዱት። እዛ ሄዶም ደግሞ መጨካከን ጀመሩ። ስለምን ቢባል አገር ውስጥ እያሉ የተገነቡበት ስነ ባህሪ ውቅራቸው የተበከለ የተበላሸ ከመሆኑ አንጻር እዛም ሄደው አመላቸው ሊለቃቸው አልቻለም። እርስ በርስ አጠፋፋቸው። ግን የሚያሳዝነው በኖርማል መገዳደል ጥሩ ነው መልካም ነው እያልኩ አይደለም። ተራርዶ መሞት ተራርዶ መገዳደል ደግሞ ያሳዝናል። ተው ለእናቴ አንድ ነኝ፣ ተውኝ ለእናቴ ልትረፍላት፣ እባክህ እባካችሁ ተውኝ እያለ እየለመነ ያሳዝናል። ቪዲዮውን ትመለከቱታላችሁ፣ እያያችሁትም ከርማችኋል። ሰው መግደል ትወጣለን። ሰው ታርምት ምቶብን እኛ በአንድ ሁለት ደቂቃ ነው ሰው ምናር በሁለት ደቂቃ የልበ ሙሉነቱ የጀግንነቱን ስሜት ሲያንጸባርቅ በማረዱ የገዛ ሀገሩ ልጅ ወንድሙን በማረዱ ጀግንነት የተሰማው አይነት ነገር ይዞ በሚዲያ ማቅረቡ ሰው ጥፋት ያጠፋል እኮ ግን ይደነግጣል፣ ይጸጸታል። የዚህ የተለየ ነው። አንዱን ሰው ብቻ ጠቀስ ነው እንጂ አንድ አይደለም። ከዚህም በላይ እርስ በርስ በሚዲያ ያልወጡ ለሚዲያ ትሩፋት ያለበቁ ብዙዎች አሉ። በተለያየ ነገር የተጠፋፉ የተገዳደሉ ሀገር ውስጥ ነው የምላችሁ። በውጭ ዓለም የመጀመሪያ ልጅ ሰቅለው ሁለት እጁን ሰቅለው እግሩን ሰቅለው በደረቱ በአየር ላይ አንሳፈው ሲገርፉት የነበረውን ሕፃን ልጅ አይታችኋል። ከዚህ በፊት እነ ዘመድኩን በቀለ ቪዲዮውን አውጥተውት ልጁ በየትም ተብሎ ተገኝቶ እንዲለቀቅና እነሱ ወንጀል ሰሪዎች ደግሞ እንዲታሰር የተደረጉበት አጋጣሚ አለ። የዛ ግርፋት ሲያሳዝነን እዛው ሳውዲ አረቢያ ነው የምላችሁ። ይባስ ብሎ ደግሞ መታረዱ መጣ። በእንቁላሉ በቀጣሽ ነው። ይሄ ትውልድ የባከነ የከሰረ ትውልድ ሆኗል። ስለምንድን ነው ወላጆች ልጆቻቸውን ማስተካከል ያልቻሉበት ስንል ማህበራዊ ሚዲያ እጅግ በጣም ተጽዕኖ አለው። የሚያወጥ ጥሩ አይደለም፣ የሚሰሙት ጥሩ አይደለም። በጣም ከባድ ነው። ይሁን እንጂ ይህን ክፉ ነገር ሰምተናል። ይህን ሰማን ብለን ግን ክብራችንን፣ ኢትዮጵያዊነታችንን፣ ወንድማዊ ፍቅራችንን፣ የአንድ ሀገር ልጅነታችንን ደግሞ አንተውም። ገዳዩ ተይዟል። ታዲያ ከሰሞኑ በላይቭ ላይ ቁጭ ብሎ የራሱን ዜጋ እንደ በግ አገላብጦ ያረደው ኢትዮጵያዊ በሳውዲ አረቢያ ፖሊስ ቁጥጥር ስር መዋሉን በዚህ ሰዓት እንግዲህ ሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ መግለጫዎችን እያወጣ ነው። ስለዚህ ጸሎት እየጸለይ በየሃይማኖታችን ይህንን እርኩሰት ያረቀልን እያል እርስ በርስ የሚያናጭ የሚያጋጭ የሚያባላ የሚያተራርድ ክፉ መንፈስ ከሀገራችን ያውጣልን እያል እየጸለይን በሐቅና በእውነት ሰርተን እንኖር እላለሁ። ወደ ቀጣዩ ቪዲዮ እንሂድ። ቤተ እምነት ውስጥ ግብረ ሰዶም እየተፈጸመ አይደለም?
ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ግብረ ሰዶም እየተፈጸመ አይደለም? መስጊድ ውስጥ ቁርአን አስቀራለሁ ብሎ 3 ህፃናትን ግብረ ሰዶም አልፈጸመባቸውም? ቸርች ውስጥ አልተፈጸመም? ግብረ ሰዶም መፈጸም ብቻ አይደለም፣ ግብረ ሰዶም የሚፈጽሙት የሃይማኖት አባቶች የሉም፣ የመንግስት ባለስልጣናት የሉም፣ ታዋቂ ሰዎች የሉም። እኛ ግብረ ሰዶማውያን አሉ ብለን አጋልጠናል። አዎ አሉ፣ ምንም ጥርጥር የለውም። ምን ብለው ተናገሩ እሳቸው? እንስማቸው። ጠላት ቤተክርስቲያንን የሚያፈርሳትን ቦምብ አፈንድቷል። ምን ያህሎቻችሁ ልብ እንዳላችሁት አላቅም። ነጋሽ ሚዲያ በሚባል የአንድ ቅጥረኛ ጠላት ያገዛዙ ቅጥረኛ የዩቲዩብ ሚዲያ ላይ በዚህኛው ቪዲዮ ሰሞኑን ከ5 ቀን ከ6 ቀን በፊት በዚህ ቴምብኔል የተለቀቀ ቪዲዮ አለ። እነኚህ ሰዎች ናቸው ያወሩት። የአዲሱ ሚካኤል ሰንበት ትምህርት ቤት አገልጋይ ነን ነው የሚሉት ራሳቸውን የሚገልጹት። አንደኛው ከራጉኤል ቤተክርስቲያን የመጣውን ብሏል። በእነሱ በኩል አንድ የናኘው ወሬ አለ፣ እጅግ አስደንጋጭ፣ እጅግ አስጨናቂ፣ ሁለት ጆሮን ጭው የሚያደርግ ለክርስቲያን ሁሉ ታላቅ መርዶ የሆነ ለቤተ ክርስቲያን ታላቅ መርዶ የሆነ ክፉ ዜና ተሰራጭቷል፣ ተናኝቷል። ጉዳዩ ምንድነው? በአዲሱ ሚካኤል ቤተክርስቲያን ግብረ ሰዶም እየተስፋፋ መሆኑን፣ ግብረ ሰዶማውያን አገልጋዮች መኖራቸው፣ መቅደስ ውስጥ ሳይቀር እንዲህ አይነቱን አጸያፊ ተግባር እንደሚፈጽሙ ግብረ ሰዶምን እግዚአብሔር ያሳያችሁ እንደሚፈጽሙ የት ቤተ መቅደስ ውስጥ ህፃናቱን ለዲቁና ለሰንበት ትምህርት ቤት ለምን ሊማሩ የመጡ ህፃናቱን እንደሚደፍሩ እጅግ ዘግናኝ፣ አሰቃቂ፣ አጸያፊ፣ ዘግናኝ የሆነ ወሬ ነዝተዋል። እሱም ብቻ አይደለም፣ ይሄ ነገር በሌሎች አብያተ ክርስቲያናትም የተስፋፋ መሆኑ እንዲያውም የኛ ይሻላል ነው የሚሉት። ከኛ የባሰ በባሰ ደረጃ በሌሎች አብያተ ክርስቲያናትም ወሬው ተዳፍኖ እንጂ በጣም ተባብሶ አለ። አንደኛው ምን ይላል? ያው የአብነት ትምህርት ቤትም የተዘጋ አለ። አንድ ፈረንጅ እርዳታ የሚረዳ መስሎ መጥቶ የአብነት መምህሩን በከለው ወይም ግብረ ሰዶማዊ ያደረገው። ከዛ ያ ደግሞ የአብነት መምህሩ ተማሪዎቹን በሙሉ በከላቸው፣ አበላሻቸው። ከዛ ያ የአብነት ትምህርት ቤት ተዘግቷል አለ። የትኛው የአብነት ትምህርት ቤት የት የሚገኝ ስፔሲፊክሊ የተናገረው ነገር የለም። መረጃዎቻቸው በሙሉ እንዲጠቀል ናቸው። ቼክ ለማድረግ የማይመቹ ሆን ተብሎ ነው። ልብ በሉ፣ ሆን ተብሎ ነው። ቅጥረኞች ናቸው እነዚህ። አዲሱ ሚካኤል የሰንበት ትምህርት ቤት ኃላፊዎች ነን የሚሉት በነገራችን ላይ ሰንበት ትምህርት ቤትን አገዛዙ ከጠረነፈው ቆይቷል። ከ10 ከ15 ዓመት በፊት ነው። የሰንበት ትምህርት ቤት ኃላፊ የሚባሉት በሙሉ ካድሬዎች ናቸው። ቅጥረኞቹ አድርጓቸዋል። አባታችን በጣም ነው የምናመሰግነው። ቲክቶካቸው ላይ ረዥም ማብራሪያን ሰጥተዋል። በጣም ረዥም ማብራሪያን ሰጥተዋል። ግቡና ይሁላቸው። ለሰጡን ተግሳጽ ከልብ ነው የምናመሰግነው። ግን ጥያቄዎትን በጥያቄ እንጀምርና ወደ ሌላኛው እንሄድ። አባታችን እንግዲህ አገዛዙ ቀጥሯቸዋል፣ ቅጥረኞች ናቸው ብለዋል። እንደው የቀጠረን ውል እጁ ላይ አለ? የተከፈለን ሪሲት አለ? ከዚህ እንጀምር። እኛን ጥቅል መረጃ ነው ያሉት፣ ቼክ ለማድረግ አይመችም ያሉ እና ተፍረጥርጦ እንዲነገር ነው የፈለጉት። መረጃው እንዲህ ስለ አንድ ሰው አይደለም እያወራን ያለ ነው። የኔ አባት የኔ ጌታ ያው የእድሜ ካባን ስለደረቡ እውቀትም ስላሉት፣ በነገራችን ላይ ሌሎች ሀሳቦችንም ሰማችኋለሁ።
አንዳንዶቹ ትንሽ ጠንከር ያሉ ቲክቶክ ላይ የሚነገሩ ሀሳቦች ናቸው ያሉት። የእውነት እኛ ያገዛዙ ቅጥረኛ ስለመሆናችን ውል አለው እጃችን ላይ የተከፈለን ደረሰኝ አለ። ግድ የለም እኛን ለመኮነን እርሶ ጻድቅ ሆኖ መቅረብ አይጠበቅቦትም። የኔ አባት የነገሩንን ተግሳጽ ግን ሰምተናል። ግን አንድ ነገር እንንገሩት። ግድ የለም አባቴ እርሶ አንድ ቀን ስለሰሙ ነው ጆሮም ጭው አድርገውቦት ይሄ አይሆንም ብለው ተቆርቁሮ የነገሩት። ግን እነዚህ ልጆች ሚኒመም 4 ወይ 5 ዓመት ክትትል ያደረጉትን መረጃ ነው እየነገሩ ያሉት አባቴ። እሺ እኒህ አባት እንግዲህ እንደሰማችኋቸው በቅድሚያ በነጋሽ ሚዲያ ላይ የአዲሱ ሚካኤል ቤተክርስቲያን አገልጋይ ወንድሞች አገልግሎት ልዩ ልዩ ነው። በስብከትም በዝማሬም ማህበር በመምራትም ሰው በማስተባበርም የተቸገረ በመርዳትም ብዙ አገልግሎት አለ። እነዚህ ልጆች ቤተክርስቲያንን በማስተባበር አብዛኞቹ የሚያገለግሉ ናቸው። ወንድማችን ዘማሪ ብርሃኑ ብቻ በመዝሙር ያገለግላል። ሌሎቹ በማስተባበር እንዲህ አይነት ችግሮች በቤተክርስቲያን እንዳይሰርጹ በማድረግ ውስጥ ለውስጥ በማጥናት ያገለግሏታል ቤተክርስቲያናችንን። ታዲያ ይህ ችግር አለ፣ ጎልቶ የወጣ ነው። ለዓመታት ሁሉም መርምረን ይዘን ለክተን ጊዜ ፈጅተን እውነተኛ ማስረጃ የያዝነው ነው። በቤተክርስቲያን ውስጥ ግብረ ሰዶም እየተፈጸመ ነው። እዛው ተቀጥረዋል። ቀጣሪዎቹም ተቀጣሪዎቹም ችግር አለባቸው። በተለይ ይሄ ገንዘብ የሚቀበሉ እንደዛ እያሉ የተናገሩትን ቪዲዮ እኒህ አባታችን መጥተው ደግሞ በዚህ በነጋሽ ሚዲያ የተላለፈው እጅግ በጣም ሐሰት ነው፣ የቤተ ክርስቲያንን ስም የሚያጎድፍ ነው፣ እንደውም ቤተ ክርስቲያንን ሊያጠፏት የተነሱ ብለው እነ ነጋሽ ሚዲያ ነው የወነጀሏቸው። እውነቱን በማውጣታቸው ተደብቆ የነበረውን በማውጣታቸው። በእርግጥ እኒህ አባት ምን ሊሉ የፈለጉ ይመስለኛል በእኔ እይታ ቤተክርስቲያን ንጹህ ናት፣ ቤተክርስቲያን ክብር ናት፣ ቤተክርስቲያን በክርስቶስ አለት የተመሰረተች ናት፣ ስሟን አታጉድፉ፣ ሰው ጨክኖ ይሄን ምግባር እዛው አይሰራውም ነው እያሉ ያሉት። እውነት ነው፣ ይሄንን እኛም እናምነው ነበረ። የእግዚአብሔር ትዕግስቱ፣ የምህረቱ፣ የታጋሽነቱ ብዛት ዝምታው ሲበዛ ብዙዎች ግን ቤቱን ማርከስ ጀመሩ። ብዙዎች መደፋፈር ጀመሩ። እሳቸው ከዛ አንግል ነው ያዩት፣ ከዛ አንጻር ነው ያዩት። እሳቸው በኖሩበት ዘመን ምናልባት ይሄ ድፍረት አልነበረም። አሁን ሰይጣን የሰለጠነበት፣ ሰው የከፋበት፣ ሰው የተደፋፈረበት ዘመን ነውና ምናልባት መቅሰፍት አንድ ቀን መጥቶ ጭጭ አረገን ይሆናል እዛው በገባንበት። ምናልባት ደግሞ ጊዜውን ጠብቆ ያጸዳንና በሰማይ ዋጋችንን ይከፍለን ይሆናል። እስከዛ ግን ሲራክ እንደተናገረው እግዚአብሔር ብዙ ዘመን ይታገሳልና ኃጢአትን ሰርቼ አልቀስፈኝም አትበል እንዳለው ማለት ነው። ብዙ ዘመን ይታገሰናል በቤቱ ስንኖር፣ ብዙ ዘመን ይታገሰናል በቤቱ። ብዙ ሐሜቱን ነበር መፈራውን የእውነት ለመናገር እርስ በርስ እዛ ቤተክርስቲያን ውስጥ መተማማቱን፣ ለጥቅም መገፋፋቱን ለምን ነበር? ለምን ይህ ይሆናል? ቶሎ አገልግዬ ሹልክ፣ ቶሎ አገልግዬ ውጥት፣ በቃ ሐሳብና አስተያየት እንኳን መስጠት አልፈልግም። በተፈጥሮዬ ርቄ ነው የምኖረው። አገልግሎቷን አገልግዬ መውጣት ነው የኔ ፍርሃቴና ስጋቴ። ከምን አንጻር ነው? ሐሜት ስንተማማና ስንገፋፋ መቅሰፍት እንዳይመታን ስለምፈራ ነበር። የዘመኑ ክፋት ሆነና ዛሬ ምን ሆነ? ይሄው እዛው እርስ በርስ በዚህ መልኩ መፈረጅ፣ እንደውም መታየት፣ መያዝ እጅ ከፍንጅ የደረሰበት ዘመን ላይ ደርሰናል። አባታችን ነገሩ ችግሩ ሰው እንዳሰቡት አይደለም፣ አሁን ከፍቷልና እባክዎትን አጥንተው መርምረው ሁሉን ነገር ከደረሱበት በኋላ እርግጠኛ ነኝ የተሻለ ቪዲዮ በቲክቶክ እንደሚሰሩ አምናለሁ። የቤተክርስቲያንን ንጽህና መመስከሮ ግን ደስ ብሎኛል። ጥሩ ብለዋል። አሁን ግን ዘመኑ ከፍቷልና ሐዋርያው ቅዱስ ጳውሎስን ዘመኑን ዋጅቱ ብለውና እንዋጅ። እርሶም አባታችን መምህር ይመስሉኛል። በቤተክርስቲያን ያደጉ የቤተክርስቲያን ልሳን ያለውት ሰው ነዎት እና ድጋሜ በደንብ መርምሩት፣ ዘመኑን ዋጁት ለማለት ነው። ወደ ቀጣዩ ቪዲዮ። ልብስ ስለለበሰ እንጂ እውነቴን ነው የምነግርህ፣ ሰይጣን በደቂቃ ሰው ነው፣ በደቂቃ ሰይጣን ነው። እኔን ከማስቆም ጣናንና አባይን ሙሉ ለሙሉ ማስቆም ቀላል ነው የሚሆነው። ሚዲያ ላይ ስለማስወረድ ነው እንዴ ጸበል የምትጠመቂው? የጠጣሁት እኔ እንዴት መሰለ፣ እኔ ያንን ጸበል የጠጣሁት እውነት ይሄ ሰውዬ መንፈስ ነው። ወይዘሮ በለጡ ቦጋለና እኔ በፍቅር ህይወት ለ3 ቀን ነው የምንተዋወቀው። ልብስ ስለለበሰ እንጂ እውነቴን ነው የምነግርህ፣ ሰይጣን በደቂቃ ሰው ነው፣ በደቂቃ ሰይጣን ነው።
በቃ እዚህ ቅድስት ሥላሴውን ብቻ በኦርቶዶክስ ቤተክርስቲያን ያገለግላል። እንዲያውም ደሞዙ በዛ ነው ላይ 23,000 ምናምን ብር እንደሚከፈለው አውቃለሁ። ይሄንን ዋካ ክፋት እየሰራ ነው ያገለግላል። አዎ ያገለግላል እኮ እንዴ ያገለግላል እኮ። ይኸውልህ እባብ ከቤት አይጠፋም። እባብ ይመጣል ቤት ምን ሊያደርግ በቃ ሲጠራው ይመጣል። እባብ ዘንዶ ይመጣል። አሁን እሱ እኔ በጣም ነው የምፈራ የነበረው። አሁን አንተ እኔ እባብ እንኳን እባብ እፈራለሁ እንኳን ዘንዶ። እሱ ግን ዘንዶ እንደዚህ ተደግፎ ጫት ይቅም ነበር ተጠቅልሎ ልክ የግሬደር ጎማ ያክላል ተጠቅልሎ። እውነት ነው በእውነት ነው የምልህ። ከዚህ ከጎጃም አዲስ አበባ በዘንዶ ተጭኜ የመጣው ሲል እኔ እንደውም እንደው ለማስፈራት ትሪክ መስሎ ነበር። አይደለም እኔም እስከማየው ድረስ ያላ እናንተ ባይን እንደ ዘንዶ እባብ ምናምን አይታ በአይኔ እንዲያውም እኔ የሆነውን ነገር ልንገርህ። አሁን አንዳንዴ የሆነ ነገር መንፈሱ ያልተመቸው ነገር ካለ ይወስደዋል ጠቅልሎ በዘንዶ እና እንዴ ወሬት ይዞት ሄዳ እንዴ አሁን የሱ ልንገር የሱ እናት እህቴ ነች ብያለሁ። መቼም አንተ አሁን እዚህ ጋር አብረን ቆይተን ከቤት ቢጠፋብህ እኔ ብጠፋብህ ድንገት ከዚህ ብጠፋ አትደነግጥም? በጣም ትደነግጣለህ። በቃ እኔ ግራ አጋባና ማለት በወቅቱ ለእሷ ለማን ነው የምደውለው? ለእናቱ ነው የምደውለው። ኧረ እንደዚህ ነበር። ለምን እናቱ ይህን ስራ ተቃዋሚም አይደለችም ደጋፊም አይደለችም ይሄኛውን ስራ። አባቱ ግን በጣም ተቃዋሚ ነው ማለት በጣም ሀቀኛና በጣም ሀቀኛ ሰው ነው አባቱ። ውሸት ራሱ በህይወቱ ውሸት አያውቅም የእሱ አባት ማለት ነው። እኔ እሷ ነች ለእኔ እህቴ። ግን ይህን ስራ ራሱ እንዲሰራ አይፈልግም እሱ። ግን እሷ ጋር ላይ አይ እንደዚህ ነበር እኮ መርጌታ ጠፋብን፣ በቃ ከሆነ ደቂቃ በኋላ እደውላለሁ። በቃ ቢያንስ ከ15 ደቂቃ በቃ ሰው በውጭና የምንፈልግ ነው ስናጣ እንዴት ነው በቃ ወደ ቤት ሄደው የት ሂዶ ይሆን ድንገት ስደውል እንደዚህ ነው እኮ ይሉኛል። እና ግን አንዴ ላውራ እሱ ምን ይላችኋል? የት ደረሼ መጣሁ ይላችኋል? ለምን እኔ እሱ ጋር እኮ አልደውልም ሲጀመር ወይ ስልኩን ጥሎት ሂዶ ነው እዛ ጋር አንድ ቁጭ ብላችሁ ስታወሩ ወዴት ተወሰድኩ ይላል። አሁን እየጠነቆለ ያለ አዲስ አበባ ነው አለ። እናት እኮ ጎጃም ነች እኮ። እኔ እናት ጋር እኮ ነው የምደውለው። አሁን እኮ እዚህ ነው አሁን እኮ ነው የመጣት ትላለች። በ15 ደቂቃ ልዩነት ልንገርህ አንድ ኧረ ይሄ ነገር እንደው በጣም እኔ አሁን ልንገርህ ለምሳሌ አሁን ከዚህ ድሬዳዋ ስንት ኪሎ ሜትር ነው ብትለኝ 5:15 ነው። አሁን እኔ እንደዚህ በፕሌንም ያለው መንገድ ስለማውቀው ሂጅም እኔ ስለማውቅም እንትን ስለምልም ማለት ስንት ነው ብትለኝ ግፋ ብለህ 1 ሰዓት ነው የሚወስደው። ትክክል። ከዚህ ድሬዳዋ ግን ዘንዶ እኔ ምን ያህል ከአውሮፕላኑ ራሱ ምን ያህል ፍጥነት እንዳለው እኔ እዛ ሰዓት የማስተውሉ አሁን ነው። እኔ በነገራችን ላይ እንዲህ በስጋ አንጠልጥሎት አሁን እያልኩ ያለው አንጠልጥሎት ጎጃም እናቱ ጋር ወስዷል ነው የምትለው? አዎ በቃ ከዛ ላይ እሷ ጋር ነው የምደውለው። እኔ እኮ ያየሁትን እኮ ነው የምነግርህ። ወይም እሱን ለማንም ሳይሆን ሰው መንፈሳዊ መስሎ እንዴት ጥንቆላው ምን ያህል ፓወር እንዳለው ለምሳሌ እዛ በምትካደምበት ጊዜ ብዙ ሰዎች ተቀባይ ነህ ብለሃል አንተ ኑ የምትለው አንተ ነህ። እንግዲህ አንዳንዱ ጠንቋይ መረጃ ይሰጣል ይባላል። ውጭ ምንድን ነው የታመማችሁት ብሎ በጓሮ በመጋረጃ ጀርባ ነግሮ ሰው አይ እንደው የሚመጡ ሰዎች ስም አጠራት ታዋቂ ግለሰቦች፣ ባለሀብት፣ አርቲስት ምን አይነት ሰው አይተሃል አንተ? እንደው አይተህ የደነገጥከው ከላይ አትበል። እንደው ይሄ የምንለው በመጨረሻም እንግዲህ የእናታችን የእመቤታችን የቅድስት ድንግል ማርያም ዕርገቷ ነው። ማርያም አረገች ወደ ገነት የሰማይ መላእክት እያጀቧት ብለን ዕርገቷን ያሰብንበት ቀን ነውና እኔ ምንም አልናገርም። እኒህ መምህር ሊቅ ናቸው። ከሳቸው አዳምጡ። በህሊናችሁ ተንቆርቁሮ በእዝነ ልቦናችሁ ገብቶ ልቦናችሁ ላይ ይድረስ ይቀመጥ የእመቤታችን በረከት እላለሁ። ቪዲዮውን ተመልከቱት። እኔ ከወዲሁ እሰናበታችኋለሁ። ሰላም ሁኑልኝ። እመቤታችን የግዴታ ማረፍ ነበረባት የሚለው የሊቃውንት ሁሉ ስምምነት ያለበት ሀሳብ። ለምን ምን ጥያቄ ሲጠየቅ እንደው ሳታርፍ ቢወስዳት ኖሮ ዝም ብሎ ምጥቅ አድርጎ ወልዳዋለች። ይኸው ጥንቱን እኮ እኛ ሰው አይደለችም ያልነው ይኸው ሰው ትሆን ኖሮ ትሞት ነበረ፣ ሰው ስላልሆነች ነው ሚል ጥያቄ ይነሳ ነበር። ክርስቶስ ደግሞ በፍጹም ሰው መሆኗ ሰዎች ማመን እንዳለባቸው ሰው እንዲያ ምክንያቱም እሷ ሰው መሆኗ ካልታመነ አምላክ ሰው ሆኗል የሚለው ቃል ሜይዝ ሊሆን ነው ወይም ተረታ ተረት ሊሆን ነው። አምላክ ሰው ከሆነ በምትሃት ካልሆነ ሰው የሆነው በእውነት ከሆነ ሰው የሆነው
የግዴታ እሷ ሰው መሆን አለበት። ሰው መሆኗ ላይ ሰዎች መጠራጠር ስለሌለባቸው ሰው መሆኗን እንዲረዱ እንድትሞት ፈቀደ። ሁለተኛው የሞቷ ምክንያት ይሄ ነው፣ ሌላ ነገር የለውም። ስለዚህ እመቤታችን የሞተችው ራሱ ሰው መሆኗ እንዲረጋገጥ ነው፣ ሰው መሆኗን ለመግለጽ ነው ሞቷን የፈቀደው ብለው የቤተ ክርስቲያን ሊቃውንት ይናገራል። በሌላ በኩል ደግሞ እግዚአብሔር ፈትሐ በጽድቅ ነው፣ ፈትሐ በጽድቅ ነው። አንድ ጊዜ ከፈረደ በኋላ የሞተን ፍርድ ሁሉም ያን ጽዋ ሲቀምስ ኖሮ እርሷ ያን ጽዋ ሳትቀምስ እንድታልፍ አላደረጋትም። እሱ ራሱ ያን ጽዋ ቀምሶ ነበርና ስለዚህ ፈትሐ በጽድቅ ስለሆነ እርሱ ሞቶ እርሷም እንድትሞት ፈቀደ። ይህን ደግሞ ፈትሐነቱን ይዘን ሞቷን እንደ ማንኛውም ሰው ሞት ደግሞ አድርገን እንዳንጃጃል ሞትሰ ለመዋዕት ይደሉ። ራሱ ቅዱስ ያሬድ እኮ የሞተችው ፈትሐ በጽድቅ ስለሆነ ነው ይላል። ይመልስና ደግሞ ሞትሰ ለመዋዕት ይደሉ ሞታ ለማርያም ያጸደቅ ሁሉ ይላል። ሞትማ ለሚሞት ሰው ሁሉ ይገባዋል። የማርያም ሞት ግን ያስደንቃል። ፈትሐነቱን ያመለክታል፣ በተመሳሳይ ጊዜ ደግሞ ያስደንቃል የሚለውን ቃል ይጨምራል ማለት ነው። ስለዚህ የልጇን የሞት ጽዋ ለመቅመስ ብለን ልንናገር እንችላለን። በሌላ በኩል ደግሞ የሞተችው ሞት የረከሰ የተዋረደ የጎሰቆለ እንደ አዳም ወአዳም መሬት አንተ ወተከብር ውስተ መሬት አባለሁት ብዙ ኃጢአት እንደተባለው ወደ አፈር ነው ወደ አፈር ገብተህ ፈርሰህ በስብሰህ ትቀራለህ እንዳለው ፈርሰህ በስብሰህ ለመቅረት አይደለም የሞተችው። እንደዛ አይደለም። ሞት በክርስቶስ ከተሻረ በኋላ የሚሞቱ አካላት ሁሉ የሚሞቱት ለመፍረስ ሳይሆን ለመነሳት። ስለዚህ እመቤታችን ሞቷ የረከሰ ወይም የኃጢአት ሞት ወይም የፍርድ ሞት ወይም ደግሞ የኩነኔ ሞት ወይም የጎሰቆለ ማንነትን ገንዘብ የማድረግ ሞት፣ ይሄ ሞት በክርስቶስ ተሽሯል ነው የሚለው ቅዱስ አትናቴዎስ። ይሄ ሞት በክርስቶስ ስለተሻረ የትኛውም አካል በሐዲስ ኪዳን ሲሞት የሚሞተው ከክርስቶስ ሞት ጋር ለመሳተፍ እንጂ የትንሣኤን አካል ገንዘብ ለማድረግ እንጂ እንደ ብሉይ ኪዳን ፈርሶ በስብሶ ለመቅረት አይደለም። ስለዚህ እመቤታችን ለምን ሞተች ብለን ጥያቄ ብንጠይቅ እንኳን ከብዙ መልሶች መካከል እነዚህን ማቅረብ እንችላለን። እኛን ኦርቶዶክሳውያን የሚደንቀን ከመነሳቷ ይልቅ መሞቷ ነው የሚደንቀን። ወደ ሰማይ ከመውጣቷ ይልቅ ወደ መቃብር መውረዷ ነው እኛ የሚደንቀን። ስለዚህ ለአንድ መናፍቅ የእመቤታችን የቅድስት ድንግል ማርያም ጉዳይ ትነሳ አትነሳ፣ ትሙት አትሙት ለሱ ጉዳዩ ሊሆን አይገባም። መጀመሪያውኑስ መጸነሷ ጉዳዩ ላልሆነ መናፍቅ ተነሳሽ ቢሉት ምን ይደንቀዋል? እኛን እኮ መሞትና መነሳቷ የደነቀን ቀድሞውኑ መጸነሷ ላይ ስለተደነቀን ነው። ተጸነሰሽ ብለን ከዛ ተወለደች ስልን አድንቀናል። አምላክን ወለደሽ ከማለትስ በላይ ምን የሚደንቅ ነገር አለ? ሞተች የሚልም እኮ መጽሐፍ ቅዱስ ላይ የለም። አይ ሰው እኮ ግዴታ ነው መሞቷማ መቼ ይቀራል ካለ ደግሞ ሰውስ ግዴታ ነው መነሳቱስ መቼ ይቀራል መልሳችን። እና አንዳንዶች በጣም ያስጨንቃቸዋል የእሷ መነሳት። እንዴት ተነሳሽ ትላላችሁ የሚለዋል። እንዴት ሞተችስ እንላለን እኛ። አይ ሞትማ ግዴታ ነው የሚል ደግሞ ካለ መነሳትም ግዴታ ነው። እኛ ስንነሳ የለ እንዴ ጌታ ብሏል እኮ ጳውሎስ ብሎ የለ ሁላችንም እንነሳ አይደለም ምን አይደል ያለው? ክርስቶስ ካልተነሳትን ስብከታችን ከንቱ ነው ብሏል ቅዱስ ጳውሎስ። ሞቶ የቀረ ክርስቶስ እንደሌለና እንደተነሳ ሞቶ የሚቀር ክርስቲያንም የለም። እንኳን እሱ ያመነ ቅዱሳን ትንሣኤ ቀርቶ ሁሉ አሕዛብ ጭምር እኮ ይነሳል። እሷ እኮ የሰማዩን አምላክ ክርስቶስን በማህፀኗ ዓለም አድርጎ እኮ ኖሯል። እሷ እኮ ለክርስቶስ ዓለሙ ናት። ይልቅስ ያዕቆብ ዘስሩግ የተባለ ቤተክርስቲያን አባት ሲናገር ምን ይላል? እመቤታችን ሞታ ተነስታ ወደ ሰማይ ስታርግ እድለኛዋ ሰማዩዋ እንጂ እመቤታችን አይደለችም ማለት። አውቀዋለሁ ደጅሽ የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ